Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምንዋላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲስ ቻናላችን ነው። አድማጮቻችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና የደወል ምልክቷን ተጭናችሁ ኦል የምትለዋን ከተጫናችሁ ሁል ጊዜ ለህዝባችን ይጠቅማሉ፣ ያስተምራሉ፣ ህዝብ ማወቅ አለበት፣ እንዲማርበት፣ እንዲንበት ይጠቅማል ብሎ ህዝባችን ከአዲስ አበባ ከመላው የኢትዮጵያ አካል እየጻፈ የሪከርድ እያደረጉ የሚልኩልን ወደ እናንተ የምናመጣበት ቻናል ነው። ሁል ጊዜ ደውላችሁንም ልታናገሩን ኢንፎርሜሽን ልትሰጡን ትችላላችሁ። በቪዲዮም በአውዲዮም እንደፈለጋችሁ ልትልኩልን ትችላላችሁ። ግን ይሄ ሐቅነቱ የተረጋገጠ ሁሉንም ነገር አረጋግጠው ነው የሚልኩልንና ይህንን እናንተም ሂሮ ሆኑ። ሁል ጊዜ እንደምንሰጠው በዋትስአፕ አድርጋችሁ ደውላችሁ ልትሰጡን ትችላላችሁ። ሪከርድ አድርጋችሁ ልትልኩት ትችላላችሁ። የዋትስአፕ ቁጥራችን አንድ ጊዜ ልስጣችሁ። 01 ብላችሁ ትጀምራላችሁ። ወደዚህ ወደ አሜሪካ ስለሆነ የምትደውሉልን 585 673 5563 ነው እና 01 585 673 5563 ነው። እናንተም ሂሮ ሆኑ፣ ለህዝባችሁ ልሳን ሆኑ። ሪከርድ አድርጋችሁ ላኩት። እንግዲህ አሁን አድማጮቼ አሁን ከደቂቃ በፊት ሪከርድ አድርገው ከአንድ አድማጫችን የተላከልን ነው የምናቀርብላችሁ። እናንተም ሁሉ ሰው በጣም ጠቃሚ ነው፣ በጣም ጠቃሚ ነው። መጨረሻ ላይም በደንብ አድርጌ ያብራራላችኋለሁ። የተላከልን እንዳለ አጥሙጡት። በጣም ክሊር የሆነ ነው። ምንም ነገር የሚያስተጓጉል ነገር የለውም። እኛ ማብራራት አያስፈልገንም። ግን መጨረሻ እኛም የምንለው ይኖራል። ግን እስከ መጨረሻ አዳምጡት። ወደዛ እንለፍ፣ አብረን እናዳምጠው። ሁላችሁም እኔ እንዳልኳችሁ እንደነዚህ አይነቶቹ ለህዝባቸው ልሳን ለመሆን ሌሊትና ቀን የሚጥሩ ያሉትን ራሳቸውን ሪስክ ውስጥ አስገብተው እንደዚህ የሚልኩልንን እናንተም ሂሮ ሁኑ፣ ጀግና ሆኑ ለህዝባችሁ። ስለዚህ ላኩልን እያልኩ ወደዛ እንለፍ፣ እናዳምጠው፣ አብረን እናዳምጠው። እስከ መጨረሻ ከኛ ጋር ቆዩ። የአዲስ አበባው ህዝባዊ ማዕበል ሲጠበቅ የነበረው ደረሰ መሰለኝ። ዛሬ ወደ አደባባይ ያልወጣ የአዲስ አበባና አካባቢዋ ህዝብ የለም። ጸጉራቸውን ያንጨፈረሩ አጠናና ድንጋይ የያዙ ቁጡ ወጣቶች፣ መቀነታቸውን አጥብቀው የታጠቁ ሴቶች፣ ጥምጣም ያደረጉ ቀሳውስትና ሼኮች፣ ነጋዴዎች፣ ምሁራንና ከአቃቂ፣ ቡራዩ፣ ዱብራ፣ ሆለታ፣ ኮየፈቻ፣ ሰበታ፣ ሰንዳፋ፣ ሱሉልታ፣ ገላን፣ ለገጣፎና ዱከም ገጀራ የያዙ ለመስዋዕትነት የተዘጋጁ የሚመስሉ ቁጡና አስፈሪ ገበሬዎች መንገዱን ሞልተውታል። ወደ አዲስ ከተማ፣ አቃቂ፣ ቃሊቲ፣ አራዳ፣ ቦሌ፣ ጉለሌ፣ ኮልፌ፣ ልደታ፣ ነፋስ ስልክና ወደ የካ ብጓዝም ሁሉም ቀውጥ ይሆናል። ማን መሪ ማን ተመሪ እንደሆነ አይታወቅም። ህዝቡ እየተናበበ መፈክር ያሰማል። በየመንደሩ እየተሯሯጠ የብልጽግና ሹመኞችን እየጎተተ ይሰበስባል። በየክፍለ ከተማው በየወረዳውና ቀበሌው የሚሰማው ከአቀባ ኢዛ ቀባ ጥብጡን እዛ ጋብ ኢዛ ቀባ ቀቢ ቀቢ ሀዞ የሚል ኃይል ቃል ያለው ድምፅ ነው። ለካስ ሁሉም በየቋንቋቸው ያዘው እያሉ የአዲስ አበባና ከየክልሉ እያመለጡ አዲስ አበባ የተሰባሰቡትን የአብይ አማሮችን፣ የአብይ ትግሬዎችን፣ ኦሮሞዎችንና ከሌላ ብሔረሰብ የመጡ ጠላቶች የተባሉትን እየለቃቀሙ ነበር። ከቤቱ የቀረ ሰው ያለ አይመስልም። በእያንዳንዱ ሰው ፊት ቁጣ፣ ብስጭትና ወኔ ይታያል። የአዲስ አበባ መንገዶችን ያጣበበው ህዝብ ከአንዱ ቤት ወደ ሌላኛው መስሪያ ቤት እየተሯሯጠ የብልጽግና ከፍተኛ አመራር ናቸው የተባሉትን አንቆ ያወጣ አንድ ቦታ ላይ እየሰበሰባቸው ተመለከትኩ። የአዲስ አበባ ህዝብ የተደበቁትንና ለመደበቅ የሚሞክሩትን የብልጽግና የተለያዩ ኃላፊዎችን እየጠቆመ ሲያስይዝ አይቼ በጣም ተገረምኩኝ። በጣም ያስገረመኝ ሌላው ነገር ደግሞ የአዲስ አበባ ህዝብ ቁጣ ቢኖርበትም በኃይልና በደቦ እርምጃ ሳይወስድ አንዲትም ሱቅ ሳይሰብርና ዘረፋ ሳያካሄድ እንዲህ በጨዋነት ጠላቶች ያላቸውን ሲለቃቅም ማየቴ የመጀመሪያ ስለነበር ለካስ ህግ ሊከበር ነው በሚል ተስፋ ልቤ ተሞላ።
ከተለያዩ ክልሎች ህዝብን ሲያሰቃዩና ሲዘርፉ ከርመው አዲስ አበባ የተሰባሰቡት አንዳንድ ቅልብተኞችና ፀሐያቸው እንደጠለቀች የገባቸው የመንግስት ከፍተኛ ኃላፊዎች ወንጀላቸውን ለማቅለል አስበው ይመስል እጃቸውን ለህዝቡ እየሰጡ ጸረ ህዝቦችን በመመንጠር የተሰማራውን የአዲስ አበባና አካባቢው ህዝብን መተባበር ጀምረዋል። አይኖቼ ማመን አልቻሉም። ለካስ ጨልሞ አይቀርም ይነጋል አልኩኝ። አንዳንድ ያልታደሉ አድርባይ ታጣቂዎች በህዝብ ላይ ሲተኩሱና ሲገድሉ ህዝቡ ሞትን ፊት ለፊት ገጥመው የሞቱትን ነጠላ ጃኬትና ሹራቡን እያለበሰ ገዳዮችን ለመያዝ እየተረባረበ አንገታቸውን እያነቀ ሲይዛቸው ተመለከትኩኝ። ሌሎች ከታጣቂዎች መሳሪያ እየነጠቁ ሲታኮሷቸውና ሲዘርሯቸው ስመለከት ለካስ ይሄ ድሃ ህዝብ ኃያል ነው፣ ከተነሳ አይቻልም የሚባለው ሀቅ ነው አልኩኝ። ፈጣሪ አይናቸውን ያበራላቸው ታጣቂዎች ደግሞ ከህዝቡ ጎን ተሰልፈው አይዟችሁ ሲሉና እየታነቁ የተሰበሰቡትን የብልጽግና አመራሮችን ወደ ትልቅ አዳራሽ እየወሰዱ ሲያጎሩና ጥበቃ ሲያደርጉ ስመለከት ልቤ በፍስሐ ተሞላ። በቤተ መንግስቱና በጠቅላይ ሚኒስትሩ ጽሕፈት ቤት የተጀመረው ተኩስ ተፋፍሟል። አዲስ አበባ በሚያጓሩ ከባድ መሳሪያዎች ድምፅ ታምሳለች። አከታትሎ በአዲስ አበባ ሰማይ ተዋጊ አውሮፕላኖች፣ ድሮኖችና ሄሊኮፕተሮች ማንዣበብ ጀመሩ። የህዝቡ እልክና ወኔ ግን ከነበረው በባሰ መልኩ ተነሳ። እስከ ዛሬ ከገደለን በላይ አንሞትም፣ አይዞሽ ሲባባሉ ስሰማ ጆሮቼን ማመን አልቻልኩም። ሌሎች 2 ሄሊኮፕተሮች እየበረሩ መጡና አንዱን ተዋጊ አውሮፕላን መጥተው መሻለኪያ አካባቢ ጣሉት። ከዚያ የውጊያ አውሮፕላኖች ማንዣበባቸውን አቆሙ። እነዚህ ሄሊኮፕተሮች ከሰማይ ወረቀት በብዛት እየበተኑ አይዟችሁ፣ ትግላችሁን እንዳታቋርጡ፣ እኛም ከጎናችሁ ነን፣ አብይንና ጭፍሮችን ከተደበቁበት ጎትተን በማውጣት እናስረክባችኋለን በሚሉ በራሪ ወረቀቶች በተኑ። ህዝቡ ይህን በማንበብ የትግል ወኔው ይበልጥ ተጋጋለና ወደ ቤተ መንግስት አመራ። አሁንም 2 የውጊያ አውሮፕላኖች መጥተው በሰልፈኛው ላይ ቦምብ ማዝነብ ጀመሩ። ለካስ የአረብ ኤሚሬትስ ልዑካን ነበሩ። በዚህ ቅሌት የተናደዱ ኢትዮጵያውያን አብራሪዎች ሄሊኮፕተርና ተዋጊ አውሮፕላኖችን ይዘው ገጠሟቸው። የአዲስ አበባ ሰማይ በአውሮፕላኖች ውጊያ ታመሰ። በዚህ ግርግር አብይ አህመድን ከቤተ መንግስት አስወጥቶ ለማስመለጥ አስቦ ቤተ መንግስት ውስጥ ለማረፍ የሞከረ ሄሊኮፕተር በጀግኖች የህዝብ ልጆች ተመቶ በእሳት ተያያዘና ከሸራተን ሆቴል በስተጀርባ ወደቀ። ከዚያ በኋላ ብዙ ሰዓታት ሳይቆይ ሰማዩ ጸጥ ረጭ አለ። ሰልፈኛውን የሚያቆም ኃይል ግን አልተገኘም። የኢትዮጵያ ሬዲዮና ቴሌቪዥን በቁጥጥር ስር ገቡ የሚል ዜናም ተጋባ። በአዲስ አበባ እየተከናወነ ስላለው ህዝባዊ አመጽ በተለያዩ ቋንቋዎች ለመላው የኢትዮጵያ ህዝብ ማብራሪያ ተሰጠ። ይህ ህዝባዊ አመጽ አለ በጊዜያዊ ጥምር ሀገር አቀፍ የነጻነት እንቅስቃሴ እንደሚመራና እንደ ኦሮሞ ነጻነት ሰራዊት፣ ፋኖ፣ የትግራይ መከላከያ ኃይል፣ የአፋርና ኦጋዴን ኃይሎች ያካተተ ነው። በቀጣይ ሌሎች የነጻነት ኃይሎችን ያካትታል አለ። የሽግግር መንግስት እስኪመሰረት አለና ህዝቡ ከነዚህ ኃይሎች ጋር እጅና ጓንት ሆኖ መስራት ይኖርበታል የሚል መመሪያ አስተላለፈ። አከታተለና የአብይን ስልጣን ለማስጠበቅ ወደ ሰሜን የሀገሪቱ ክፍል የተሰማራው ሰራዊት ከዛሬ ጀምሮ በህዝብ ንብረት አካልና ህይወት ላይ ምንም አይነት እርምጃ እንዳይወስድ፣ እጁንና የታጠቀውን የጦር መሳሪያና ንብረት የሀገር ሀብት ስለሆኑ በያለበት አካባቢ ላሉ የነጻነት ተዋጊዎች እንዲያስረክብ የሚል ጥብቅ ትዕዛዝ ተላለፈ። በየክልሉ ያሉ የነጻነት ተዋጊዎች ጦር መሳሪያዎቹንና የሀገር ሀብቱን ከተረከቡ በኋላ ሰራዊቱ ተገቢ እንክብካቤ የተደረገለት ወደ ትውልድ መንደሩ በሰላም እንዲገባ ተገቢ ድጋፍ እንዲደረግለት የሚል መመሪያም ተላለፈ። ሰራዊቱም ለቀጣይ የሚኖረውን መመሪያ እንዲከታተል አስገነዘበ። የኢትዮጵያ ህዝብ እንኳን ደስ አለ እየደጋገመ። አብይ አህመድ፣ ዳንኤል ክብረትና አብረውት የነበሩ ከፍተኛ ባለስልጣናት በቁጥጥር ስር ገብተዋል። ዝርዝሩ በቀጣይ ቀናት ይገለጻል አለና ብስራቱን ለህዝብ ይፋ አደረገ። እጅ ያልሰጣችሁ በአዲስ አበባና በየክልሉ የምትገኙ የብልጽግና የዞንና የክልል አመራሮች እንዲሁም የመምሪያ ኃላፊዎች እጃችሁን በየክልሉ ላሉ የነጻነት ተዋጊዎች እንድትሰጡ
ያልተያዙ የብልጽግና ከፍተኛ አመራሮች ስላሉ ልብስ ቀይረው ወይንም ማንነታቸውን ደብቀው እንዳያመልጡ ሁሉም ህዝብ ፍተሻ እንዲያከናውንና ማምለጫ መንገዶችን እንዲዘጋ በጥብቅና በተደጋጋሚ መገለጽ ቀጠለ። በቃ የአምባገነኖች ፀሐይ ጠለቀች አልኩና በረጅሙ ተነፈስኩ። እጆቼን ወደ ሰማይ ዘርግቼ አንተ ፈጣሪ ይብቃችሁ ስላልከን ክብርና ምስጋና ይገባሃል አልኩት። ከቤተ መንግስት የተያዙ ጸረ ህዝቦችን ለማየት መኪናዬን አስነስቼ ወደ 4 ኪሎ አካባቢ መንዳት ሲጀምር አለና ድምፁ ተቋረጠብኝ። ሄሎ 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 በለጠ አንተ ብል ደጋግሜ መልስ የለም። ስልኩ ለምን እንደተቋረጠ አልገባኝም። መልሼ ካገኘሁት የተቀረውን ዘገባ ይዤላችሁ እመለሳለሁ። ሰላም ሰንብቱ። እንግዲህ ክቡራን አድማጮች ይህንን መልእክት ወይ ደግሞ ቪዲዮ ሰርተው ይላኩልን አድማጫችን ናቸው። በጣም ነው የምናመሰግነው። ይሄ እንደ ሮድማፕ ሊጠቀምበት ይችላል ህዝቡ። በእውነት ነው የምነግራችሁ። እስካሁን አዲስ አበባ ምንም ነገር የሆነ ነገር የለም። ግን ህዝቡ ይሄ እኚህ ሰውዬ ጊዜያቸውን ወስደው ጽፈው ሪከርድ አድርገው ወደኛ የላኩትን ህዝቡ እንደ ሮድማፕ ተጠቅሞት እንዳለ ስቴፕ ባይ ስቴፕ ቢከተለው ይሄንን አማራውም፣ ትግሬውም፣ ኦሮሞውም፣ ወላይታውም፣ ሽናሻውም፣ ቅማንቱም ሁሉም ብሔር ብሔረሰብ 86ቱንም ብሔረሰብ አዲስ አበባ ውስጥ ይብዛ ይነስ በቁጥር ይለያይ እንጂ አዲስ አበባ የሌለ ይኖራል ብዬ አልገምትም። ስለዚህ ሁላችሁም በየቋንቋችሁ ይህንን ሰውዬ ከዚህ የባሰ ነገር ሊመጣ አይችልም ለኢትዮጵያ። እውነት ነው የምነግራችሁ። በጣም በጣም ትልቅ ነገር ነው። በጣም ነው የምናመሰግነው። ይህንን ሪከርድ አድርገው ጽፈው የላኩልን ያሰቡትን የተሞኙትን ሊሆን ይችላል። ለሌላ ጊዜም እንደዚሁ እየጻፉ ሊልኩልን ቃል ገብተዋል። በብዛት ይልኩልናል። እናንተም ተከታተሉ። ይህንን ታዲያ ህዝባችን እንዲሰማ አንድና አንድ ላይ ሁል ጊዜ የምንጠይቃችሁ ምንድን ነው? ላይክ አርጉት። ላይክ የምትለዋ ሰከንድ የማትወስዳችሁ ከሰዓታችሁ ከኪሳችሁ ደግሞ አንዲት ፔኒ ወይ ደግሞ አንዷ ሳንቲም የማትከፍሉባት ነገር ነው። እንደሌላው ይህንን እርዱን፣ ይህንን ጎፋንድሚ ምናምን አንልም። እኛ የምንችለው ለህዝባችን ልሳን ለመሆን ነው እዚህ ያለ ነው። ልሳን የምንሆነው ደግሞ ብቻችን ልንሆን አንችልም። እናንተ ናችሁ እንደዚህ እያደረጋችሁ የጻፋችሁ የምትልኩልን። እናንተ ናችሁ ያለው ችግር አዲስ አበባ ውስጥ ከፍተኛ ችግር፣ የነዳጅ ችግር ያለውን ሪከርድ አድርጋችሁ ደውላችሁ የምትነግሩን። ሪስክ ገብታችሁ በየመስሪያ ቤቱ አሁን በየኮንስትራክሽኑ በየማዕድን አውጪዎቹ በናፍጣ እጥረት የሚበለጽጉ ሰዎች ይኖራሉ ብያችኋለሁ። የሚበለጽጉት እነዚህ ኮንስትራክሽን ላይ ያሉ ገልባጭ የሚነዱት ትልልቅ መኪና የሚነዱት ነዳጁ ከሌለ መስራት ስለማይችሉ ለቤንዚን ማደያዎች በሌሊት ተቀጣጥረው በመቶ ሺዎች የሚቆጠር ገንዘብ ከፍለው ጭነው ነው የሚሄዱት ያሉት። ይሄ ትክክለኛ ሀቅ እዛው የሚሰሩ ናቸው ይላኩልን፣ ለማጋነን አይደለም። ይሄ ሁሉ ሲደረግ ታዲያ ማን ነው የሚከፍለው? መጨረሻ መሰላችሁ? ጉቦም ተሰጠ፣ ትክክለኛ ደሞዙም የሚሰጠውም ትክክለኛ ዋጋ የሚከፈለውም ሁሉም ይደመርና ለኮንሱመሩ ለእናንተ ለተጠቃሚዎቹ ድሃዎቹ። ምክንያቱም በነዳጅ ተደርጎ ነው ከያለበት ወደ አዲስ አበባ የሚሄደው ወደ ትልልቅ ከተሞች የሚሄደው ምግቡ ተጭኖ የሚመጣው። ስለዚህ ይህንን ነገር ማን ነው መጨረሻ ላይ የሚከፍለው? እናንተ ናችሁ። እያንዳንዳችሁ ሰዎች ናቸው የምትከፍሉት። ባለመኪናው አይደለም የሚከፍለው፣ ባለማደያው አይደለም የሚከፍለው፣ የሚያመርተው አይደለም የሚከፍለው። ዞሮ ዞሮ የምትከፍሉት ተጠቃሚው ነው፣ የሚበላው ነው የሚከፍለው። ለዚህም ነው ኑሮ መሯቸው ያለው። ግማሹ ምንም ነገር ሳይበላ እየዋለ እያደረ ነው። አስተማሪው በየትምህርት ቤቱ ተመልሶ የቤት ክራይ መክፋል ስላቃተው በየትምህርት ቤቱ ዴስክ ላይ ተኝቶ እያደረ ነው የሚያስተምር ያለው። የማይነገር ነገር የለም። ግን ቃል እንደገቡልን በሰፊው
እንደዚህ የጻፋችሁ እናንተም ሁላችሁም የሚመስላችሁን ህዝባችን ሊያነቃቃ ሊያስተምር ሊያነሳሳ ይችላል የምትሉትን ነገር ጻፉልን። እኛም ጽፋችሁ ሪከርድ አድርጋችሁ ስትልኩልን ሙዚቃ እንዳይኖረው፣ ሙዚቃ ካለው እኛ አፕሎድ አናደርግም። የሆነ ባክግራውንድ ነገር አታርጉበት። ልክ እንደሳቸው አሁን እንደላኩት ንጹህ በሆነ በራሳችሁ ድምፅ ሪከርድ አድርጋችሁ ላኩት። ከዛ በኋላ እኛ ደግሞ እንለጥፈዋለን። ድምፁን ትንሽ ቀይረው ካላችሁንም እንቀይረዋለን ከፈለጋችሁ። ግን እንደዚህ ሆኖ ከተላከም ማንም አይታወቅም። ባህር ነው አዲስ አበባ ውስጥ ያለውን እያንዳንዱ ሰው ትልቅ ባህር ውስጥ ያለች አንድ ጠጠር ማለት ነው። ማንም አያውቃችሁም። አይዟቸው፣ አትፍሩ። ፈሪ አድርጓቸዋል። ፈሪ አድርጓቸዋል። አስቀውኛል። አንዱ ሰውዬ ከአዲስ አበባ የላኩልኝን የምታስታውሱ ይሆናል ብዬ አምናለሁኝ። ለምንድን ነው የአዲስ አበባ ህዝብ ፈሪ የሆነው? በጣም እኮ ጠንካራ ነበር። በምርጫ 97 እኮ ብዙ ነገር ሲያደርግ አይተናል። በደርግ ጊዜ እኮ ከጥይት ጋር ሲጋፈጥ አይተናል። ያ ሁሉ ወጣት ሲረግፍ እኮ አይተናል። በኃይለ ሥላሴ ጊዜ እኮ ብዙ ነገር ሲታገል ነበረ። ተማሪው ሌሊትና ቀን ሲታገል ነበር። ለምንድን ነው ስንላቸው አሁን የሆነ ዳቦ አለ አሉ። ሸገር ነው ምንድን ነው ያሉኝ። ዳቦ ስሙ ረስቸው ከሆነ ጻፉልኝ። እሱ ላይ አብኩተው ነው የሰጡን ፈሪዎች እንድንሆን ብለው ቀልደውብኛል። ግን ዋናው ወደ ቁም ነገሩ እንመለስና አድማጮቼ ላይክ ሼር አድርጉት። ለአሁኑ እዚህ ይበቃኛል። እኔም እስከሚቀጥለው ጊዜ እንግዲህ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው